የምትመለከቱት ሰይፉ በኤቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው ከበርካታ አመት በኋላ ወደ ሲኒማ ወደ ቲያትሩ ሲመለስ ነው በማስታወቂያዎቹ ታቁታላችሁ ተወዱታላችሁ ስሙ ስጣራ ሁላችሁም ደስ ይላችኋል ተወዳጁን ሰራዊት ፍቅሬን ወደ መድረኩ እስኪ ሰሪሽ ወደ መድረኩ ሰላም ነው በጣም አንጋፋ አየ ወጣቶች ለዘመናት የሰራውን ነገር እስኪ በጭብጨባ እስኪ በዳላ ሰሪሽ እንግዲህ ከበርካታ ጊዜ በኋላ በማረፊያ ተከታታይ ቲቪ ድራማ ሊመጣ ነው አዲሱ ነገር ለሰሪሽ እንኳን ደህና መጣችሁ እንዴ ነው ሁሉ ነገር አማን ነው ወይ ሁሉ ጥሩ ነው እግዚአብሔር ይመስገን አንተ ደህና ነህ በዓል አሪፍ አለፈ በዓል ግሩም ነው ያው እንደምታየው አለባበስ እንዴት ነው በጣም አሪፍ ሰሪሽ ሉል አያት አላረገንም እንዴ አይ ገና ነው አይደል አሁን ወደ መንገድ ይመስለኛል ምን ፍንጫ ላየህ ምንም ነገር ጭምጭምታ አለ ይሁን ምን ሰማው ነገር አለ ይመስለናል በጋራ ነው ያለነው አንተ አይደል እንዴ ታዲያስ በጣም በሚገርም ሁኔታ እንግዲህ የመጀመሪያ ልጁ ልውል የማዕረግ ተመራቂ ነው በአሜሪካን ሀገር ታሪክ እየሰራ ነው የማን ልጅ ሆነና የሰራይት በጣም አልመጣም እንደዚህ አልመጣም እዛ ትንሽ ቆይታ ላርግ ብሎ ነው ትራምፕ ይፈልገዋል እንጃ አይደው በኋላ አታነካከኝ አይደል ትራምፕ ጋር መነካካት አልፈልግም በተለይ ሶሶይ እዚህ ከሚመጣው ትራምፕ ጋር ይችላል ችግር የኛ ትራምፕ ስለዚህ እንዴ በአሜሪካን ስራ ከጀመረ ራሱ ትንሽ ቆይ አይደል ኦልሞስት ማስተርሱን ከጨረሰ በኋላ እዛ ነው እየሰራ ያለው አንድ የተወሰነ ጊዜ አንድ አመት ገደማ እንደሶሎታል ዋው እየሰራ ነው የላከልን ነው ጨዋታው አሁን በዶላር ሆኗል ይያለ ነው ወገን ይያለ ተወደደ ዶላር እኮ ነው ልጅ በልጅነት ነው ያልከኝ ነገር አልሰማ ብለኝ እኮ ማለት አንተ ከዚህ በላይ ምን ሰርዬ ተው እንጂ ምክርህን ተግባር ያርጌ አራት ወለድኩ እሱ ትልቅ ነገር ነው ቦል ግን ጥሩ ነው ግን በጊዜ ያላረከውም ነው የምትለው አንተ እሱ ላለ ማለት ነበር ግን ጥሩ አሁንም ጥሩ ነው ከብዛት ጥራት ወደ በዛቱ ላይ አይ በጣም ያው ሰርሽ ወዳጄ ነው በጣም ሳገባው ሁሉ መጀመሪያ የነገርኩት ለሱ ነው በአጋጣሚ እሱም ነው ለሼህ መሐመድ ሁሴን አላሙዲን ሹክ ያለው በጊዜውና ለአንድ ሆቴል ለ300 ሰዎች ደግሼ ላበላ በአቅሜ እንዲተፍ ስል ምስሮት ላበላቸው 280 ያው 20 ሰው ለካ ጨመርኩ በኋላ ላይ እሱ ለሳቸው እንዲ ነው ይሄ ልጅ አረ ክክ ከሚያበላል ከቦር ሆይ ባኮን የሆነ ነገር ያርጉ እንጂ ሲል ሸራተን ይደገስለት ተባለ በአደባባይ አመስግኘው ስለማላቀው ነው ቴንኪው በሉኝ በጣም ደስ ይላል እሱ ቀን እኔም ራሴ በጣም ደስ ይለኝ ነበርና እንትን ያረግን ነበር የጻፍን ከሌ ጠራ ከሌ እንትን ይበል ምናምን ይያለንና ከዛ በኋላ ለምን እስቲ ተብሎ ለማሜ ለሼክ መሐመድ ስንናገር ጳጉሜ 5 አይደለ ጳጉሜ 5 የተወለደበት ቀን ስለሆነ እና ለምን ይዛለታ ሙሉ እንትን አይሆንም ስንት ሰው ነው መጣሩት ያኛ ደግሞ 280 አንል መቼም መሳቸው አግኝተን 800 ሰው ስል 1000 ሰው ወዲያው ተደወለና ቡክ ተደረገ ምን ተባለ ኤቭሪ ነገር ከዛ በኋላ የነበረው ነገር እኔም በአደባባይ መስግኛቸው አላቀምና ካልከው አይቀር ሼክ መሐመድን በጣም ሰግናለሁ ሰርጌን ሰለስተ ከማሆን አስላዳነልኝ ማለት የተዘጋጀው ያ የጥሩምባ አበባ ወጥ የዱባው ወጥ ትዝ ይላል ከታፊያው ነሽ ዝም ትለኝ ወጡማ አስቆመናት እሱ ቆማ ማለት ላይ በነገራችን ላይ ሰሪሽ ፈቃደኛ ከሆነ እንገረን የቤት ሰራተኛ ምን ያህል አመት ነው የቆየችው አንተ ቤት የቆዩት ትልቅ ሴት 25 አመት
ሰርሽ በጣም ቤተሰብ ማድረግ ያቀም እስኪ አሁን 25 ዓመት የቤት ሰራተኛ ምን ያህል ቤተሰብ ብትሆን ነው አንድ ቤት ውስጥ ይሄ በተለይ በ25 ቀኑ ያባረረ ነው መሀል ላይ ያለ እና ለኚህ የቤት ሰራተኛው ትልቅ እንግዳ ይመጣልና ዶሮ ወጥ አዘጋጁ ብሎ አዘዘ እንግዳው ማን መሰሏችሁ ሼህ መሐመድ ሁሴን አላሙዲን ናቸው እና እሳቸው መጡ ዶሮ ተበላ እንዲህ አይነት ዶሮ በልቼ አላቀም ማን የሰራው አሉ ያው መጣይ ሰራተኛው መጡ ሲባል 100,000 ብር አይደል የተሰጣቸው በዶላር ነው የተሰጣቸው ነው እንዴ የተሰጣት እሷ ተሰጣት የሚያሳዝነኝ ለሁሉም ነው ለሰራተኛዋም ባይዞይ ሰራተኛ ማለት ከብደኛል የቤታችን አስተዳዳሪ ናት ባዬ ትባላለችና ለሷ በር ላይ ላሉት ለጥበቃዎቹ ለምናምኖቹ ተሰጠና በዛ ዶሮ ወጣው ጧት ደወለልኝ ማሚ ሼክ መሐመድ ደወለልኝ ማሚ ስልኮ ያው ቀረቤታችን ከዛ ደወለልኝና እንዴት ነው ምን ያረክ ነው ምናምን ይሄው ጠቅላላ ሰራተኞቹ ከቤት ወጥተው ነው መኪና ያጠፉ ነው ራስ ያ ሁሉ ነገር ከተሰጠ በኋላ ምን ይሰራሉ እዛ በሚል አልኮ ግን ለድምቀቱ አሁን እንዳለ በቃ ባይለኛ ቲፕ በቃ እንትን አሉ በቃ አረማመዳቸው ተቀየረ በጣም የሚገርማችሁ ነገር ከዚህ በኋላ ያለውን ረስቶት ሊሆን ይችላል ከወር በኋላ ያ ዶሮ ናፈቀው ሰርሽ እና ለእሳቸው ሼህ መሐመድ ሁሴን አላሙዲን እንዳሉ ዶሮ ሰርተሽ ጠብቂኝ እመጣለሁ ብለውሻል ብለው ነገራት ማለት ነው እሳቸው ቃሉ ገና ስትመጣ ነው እኔ እንደውም ዶሮ አሰርቻለሁ ሼህ መሐመድ ሁሴን አላሙዲን ይመጣሉ በየዶሮ አሰርቻለሁ ናን ብላ ብሎ ይዞኝ ሄደ ማለት ነው ስንሄድ ከ200 ሜትር ይሸታል ወጥ እንዴት አድርገው ቢያቁላሉት ነው አዎ ነው ከገባን በኋላ መጀመሪያ የጠየቀችው የታሉሳቸው አሉ አይ ይመጣለው እየበላችሁ ጠብቁኝ ብለው ነው እሳቸውማ ሳይመጡ አይቀርብም በገዛ ቤታቸው ተያየና እሺ በትን ጠብቃቸው ምናምን ተባብለን ቁጭ ያለን ከሆኑ ደቂቃዎች በኋላ ዘዴ ያመጣት እዚህ ይለኛል የሆነ መኪና ድምጽ ይሰማኛል መጥቻለሁና ተቀበይም ብለውሻል ዳዳዳዳ ብላ ስትወጣ አወጣንናኛ እሱ ታሪክ ነው ይሄ በጣም እኔ እኮ በጣም ብዙ ሰው የምግብ ነገር ከተነሳ ሰርሽ ያረጋኝና አንድ ነገር ደግሞ ልጨምርላችሁና ከዛ ወደ ፊልማችን እንገባለን ሰርሽ ወደ አዳማ እየሄድኩኝ ደወልኩልህ የዛሬ 14 ዓመት ምናምን ኦኬ ደወልኩልህና ሰርሽ አዳማ እየሄድኩ ነውና ምሳ ሰዓት ነው ከሰዎች ጋር ያለሁት የተከበሩ ሰዎች ይያለውና እንደው ምሳ ምን ልብላ አልኩ ይልማ ስጋ ቤት ሄዳችሁ ልውስውስ ብሎ አልከኝ ከማጋና አለኝ እንደዚህ የተከበሩ ሰዎች ይያለው ምናምን ልውስውስ ጥሩ ምግብ ነው ስለው አዎ በተለይ አንተ አልኮል አጠጣም አይደል አለኝ አዎ ጥሩ ምግብ እሱ ነው አለኝ እንደገባው ልውስውስ ብያዘዝኩኝ የሚገርም አስተናጋጁ አራት የመጥቶ ነው እርግጠኛ ነህ ሰይፉ ልውስውስ ነው የምትበሉት ይለኛል አዎ ከዛ ከታፊዋም መጥቶ ከውስጥ ማን ነው ልውስውስ ያለው እኛን በቃ ወስናችኋል አዎ ከዛ ከ30 ደቂቃ በኋላ ምግቡ መጣ እኔ እንዲህ አይነት ጣዕም እንዲህ ያቃጠለ ነው የሚወርደው ደሞ ደና ነገር ያው ሰርሽ ነው መከረኝ በሚል በደንብ ነው አራተኛው ነው አምስተኛው ለብቻ እንደጎረስኩኝ ማኘክ አልቻልኩ ይሄ ተቃጠለ ተካፈተ አልኩኝ በኋላ ላይ ነው ሳሸተው ልክ አይደለም የሆነ ቀጥታ ደወልኩልህ ሄሎ ሰርሽ አቤት እንዴት አገኛችሁት ልውስውሱን አረ ሰቃጥዬልሃለሁ ምንድነው ግን ሰርሽ እኮ እኔ ምንድነው አልገባኝም እኮ ምንድነው እኔም እኮ ከማጋላ ወራ እንዲ ከበላው ሰው ጋር ሳወራ ምን አልባት እግባባለሁ ብያለሁ ምንድነው ማለት እግዚአብሔር ይል አልኩት በኋላ አጣራለሁ 2 ቀን ባረቀ የሚዘፈዘፍ ምግብ ነው ዋው
ሁለት ቀን ባረቄ ኮኛክ ሚጥጣ በዓለም ላይ የሚያቃጥሉ ነገሮች ጠቅላላ የሚጨምሩበት ነገር በተለይ ላንተ ጥሩ እንዲህ አይነት ምግብ ነው የሚጋብዘኝ ወንድሜ ነው እውነት በጣም ነው ወንድሜ የሚያስብልኝ ወንድሜ በጣም ደስ ይላል ከበርካታ ዓመት በኋላ ነው በፊልም የመጣው መጣን እኮ አዎ ማረፊያ ይላልው የአሸናፊ ማህሌት ድርሰትና ዝግጅት ነው በጣም ደስ ይላል እኔ ደስ ብሎኛል እና ብዙ ጊዜ ጠንካራ ነገር እንሰራለን ምናምን እንደዚህ ምናምን ነገርና እስቲ መጀመሪያ ወደ ተነሳንበት እንመለስ ብለን ምክንያቱም መጀመሪያም በኮሜዲ ነውኛ እንደምታውቀው በፊት እና በድሉ ግራኙ ምናምን እንደዚህ የነበሩ ናቸውና ናፍቆ የነበረ ኮሜዲ መጫወት አብይ ዘርጋውም ለኮሜዲ የሚቀርቡ እንትን ናቸው ስለዚህ አሹ 3-4 ስክሪፕት አምጥቶልኝ ነበር ግዴ ለምን እንትን አልለው ምናምን አሉ አድናቂው ነኝ በግሉ አድናቂው ስለው ከዛ ይሄኛውን አሁን ማረፊያን ሳየው ደስ አለኝ ለኔ የሚሆን አይነት ነገር ነው ብዬ እስቲ ብዬ ገባው እና እየሰራን ነው እሱ አው ሰርሽና ትወና መቼም እኔ አብሬው ስለሰራው ስለማቅ ነው ፈለጋለን አብረን ሰርተናል ምን ነው ይፈልጋል ከሰይፉ ጋር ነው የሰራነው ይፈልጋልና ስንት ሳምንት ነው ስንት 10 ቀን ነው ቁጫል ነው አዳማ ስንጽፍ እና እኛ ስቀን የጨረስነው የዛን ጊዜ ነው እየጻፍ ነው እና ያቺ ምግቧም አለች ከዛ በኋላ ግን ያ ትልቅ ነው እሷን ንገራቸው አመት ባል ስለሆነ ምግብ ጉዳይ የኔና የሰራዊት ነገር ያልቀም አዳማ ይፈልጋልን እየሰራን ምግብ እኔ ያ ሆቴል ከኔ በለጠ ክላስ ያለው ሆቴል ብዙ ኖራለው አክት ያረጋልና ምሳ ምን እንብላ አልኩት ከዛ እኔ ነኝ ማዘው ብለ ዘይት የለመድከው ነገር እዚህ እንዳታዋርደኝ ብዙ የፈረንጅ ምግቦች አሉ ስለዚህ እስኪ እኔ ያዝልሃለሁ አለኝና ሜኑ ላይ አየ እንደዚህ ደወለ ሄሎ ይሄ ካርቦራራ with spaghetti and spinach በጣም ብዙ ነገር ይሄኛው ይኖራል አለ አዎ አሉ ከዛ እሱ ይምጣለኔ ይሁን ለሱ ደግሞ ብሎ እንደገና ረጃጅም ስም ያለው ምግብ አዘዘ አስተናጋጁ በሆነ ነገር እየገፋ መጣ አስተውሳለሁ ከዛ ገና ሳይሆኔ ምንድነው ምናምን ቀረበ ከዛ የሱን እየበላ ነው እኔ በአጋጣሚ ፓስታ ነገር ነው አው ከዛ ምንድነው ሰርሽ አልኩት ይሄን አታውቅም እንዴ ምንድነው አና አጠገብ ያለ እንጂ ቆሎም ያለ ነገር አለ እሱን ከተፈና አርጎ ምንድነው ግን የት ነው የሚታፋው አለ ለኔ ራስ እንደው ቢላይ ታጨበጨባላችሁ በጣም ታና ሳቃለ ብሎ አርታርጉ የነው የሚታፋው ምግብ ከባድ ነገር ምግብ ከዛን ጀምሮ ነው ምግብ መጠየቅ የሆነ ነገር ምናምን ይላልና ብዙ ጊዜ ያጋጥማል እንደዚህ ምናምን ስለይ ውጭም ስትሄድ ምንድነው አይ እንዴ ነው ምን ከመንድ ይጨመርበታል ምናምን ጠይቀህ ገብቷል አለ መጠየቅኛ ኪችን ሳይንስ ካልገባ አንተ መጠየቅ ነው ያለብህ አለበለዚያ የሆነ እንዴ ቆይ ተቆለመመ ነገር አለ ባለው አቃለው ብለህ እኔ ለማሸማቀቅ የምትሄደው ቀጥቶ እሱ አንተን እንትን ማድረግ አለብኛ ከዛ ግን አንተ ትንሽ ቀደም ስለምትል እሱ እንኳን ለማድረግ ይስፈልግ በነገራችን ለምንድነው ሰይፉ ይፈልጋል ሁለትን የማይሰራው ብሎ አንዱ ጠየቀ አንዱ ከስር ምን ብሎ መለሰለት መሰለ ሰራዊት እንዲህ ብሎ ሰድቦት ነው ከዛ በኋላ እንዴት ሁለተኛ ፊልም ይስራ ብሎ ይሄን ቪዲዮ ከዛው ከይፈልጋል ላይ ለጥፎታ ይቻሉ ለጋብዝ እስኪ ዶክተር ዶክተር I will call you back ዶክተር አንተ ላይ እንደማልፈልግ ታውቃለህ አይደለም አውቃለሁ አንተ ልጄን ተሻርካ አስጠለፍክ አይደለም አንተ ሻርክ ፕሮፌሰር እሷን ለማስፈታት ቆርጫለሁ ወስኛለሁ እፋለማለሁ ቼጉቬራ ኒልሰን ሆሊ ላላ ማንዴላ ያይ ነው
ታዲያ እኮ ሳታገባ እኮ አለመሆኔን አግብቼ ወልጄ አስመሰከርኩ። በነገራችን ላይ እኔን ብዙ ሰው እየጠየቀኝ ነው ለምንድን ነው ይፈልጋል ቁጥር 2 የማይኖረው? በጣም የሚወደድ ፕሌይ ነበረ እና እንግዲህ አሁን በደንብ ፕሮፌሰሩን እየመሰልን ስለመጣን አዎ አንተው ምንም ሜካፕ አያስፈልግም። በደንብ አሁን ሜካፕ አያስፈልግም። በነገራችን ላይ ማጥፋት ነው የሚያስፈልገው። እኚህ ፕሮፌሰር ለማምጣት ከአንድ ሰዓት እስከ 1 ሰዓት ተኩል ሜካፕ ላይ እናጠፋ። አሁን ግን የሰራቸው እኮ ማን ነበር? ተስፋዬ ነው። ተስፋዬ አሜሪካን ያለው አሁን ተስፍሽ ይፈልጋል 2 የሚሰራ ከሆነ ፕሮፌሰሩን ምንም በቃ አልበሰ ብቻ መክተት ደውለ መልካም ስራ ማለት ነው። አዎ መልካም ስራ ሜካፕ ያስፈልጋል ራሳቸው። አይ ነው ደስ የሚል ፕሌይ ነበር እንዴ በጣም በጣም ለተመልካቾቹ ይፋ የምናደርገው ይፈልጋል 2 በቅርብ ቀን ጠብቁ ይዘን እንመጣለን። ለሚጠየቅ ብዙ ጊዜ አሁን እንግዲህ ይሄን እንኳን ስንሰራ 15 ዓመት ሆኖ ሰርሽ 15 ከዛ 15 ይተካል 15 16 አዎ ከዛ በኋላ ነው አሁን እንደገና በማረፊያ የመጣው። አይ ከዛ ወዲህ ወርቅ በወርቅ አለ ወርቅ በወርቅ ሰርታ 13 ዓመት ምናምን በፊት ወርቅ በወርቅ ከዛ በኋላ 13 ዓመት አሁን ከ13 ዓመት በኋላ በማረፊያ መተናል። አንድ ፕሌይም አለ እየሰራን ያለ ነው እንደዚሁ አንድ ልጅ እሱ እንኳን ኮሜዲ አይደለም ሲሪያል ነው እና እሱንም እንደዚሁ የሁለት ሰዎች ስራ ሰራ ለመጀመሪያ ጊዜ የኛ እንዳለ ሆኖ እኔ አሁን በተገናኘን ቁጥር ይጨቀጨቃለሁ። አረ የሆነ ነገር ስራ ማስታወቂያ የዋጠ ይመስለኛል ማለት በጣም ትልቅ እምቅ ችሎታ አለ ግን ማስታወቂያው ደግሞ ከስር ብዙ ፈላጊዎች ስላሉ እነሱ ለማስደሳት እየሰሩ ይያልክ ሲኒማውን የበደልከው ይመስለኛል። አዎ ሩቲን ውስጥ ገባን። ምክንያቱም ማስታወቂያው በጣም እንትን ያደርጋል። ለነገሩ ማስታወቂያዎቹም ብዙ ድርቅ ያሉ አይደለም። ከሰራ ሁሉ ማስታወቂያ በጣም የምትወደው የትኛው ነው? ብዙ ውዝግብ ያስነሳ ግን ደግሞ በጣም ደስ የሚለኝ ጣራ ላይ ወተን ቡና ቀጥልበት የዲኤች ገዳ ቆርቆሮ ማስታወቂያ ትወደዋለህ? በጣም ደስ ይለኛል። በጣም የሚገርምህ እንትኑ የለኝም ዶክመንት ምንድነው ፉቴጁ የለም። ምን ነው እኛ የዛን ጊዜ ስቱዲዮ የለንም ነበር እና ታሳውሳለህ ሻሎም ስቱዲዮ ነው የተሰራው እና ወደ ቴሌቪዥን ተላለፈ ምናምን የለም። አሁን ለዶክመንት የምፈልገው ነው ብዙ ዩኒቨርሲቲዎች ሁሉ ማስተማሪያ ነበር። ከዛ ደግሞ የሰው መመሳሰል አሉ ምናምን የምንገለጽ ይበላሃል ጅቦም አለ። ይበላሃል ጅቦም በጣም ነው የምወደው እኔ። አጫጭር ጅቦች ናቸው። ይስቃል፣ ሰው ያየዋል፣ ዘና ይላል፣ በዛውም ደግሞ ኢንፎርሜሽኑን ያገኛልና እነሱ እንትን አረጉን ዋጡን። ምክንያቱም አንድ ማስታወቂያ ለመስራት ሚኒመም 1 ሳምንት ትፈልጋለህ። ከዛ በኋላ በየጊዜው የሚመጣውን ነገር ትሰራለህ ምን ትላለህ ምናምን ወዲያ ወዲህ ስትል ይሄኛው ደግሞ ትንሽ መረጋጋት ይፈልጋል። አሁን ይሄኛው ጽሁፉም የሌላ ሰዎች ዳይሬክቲንጉም ምናምኑም ፕሮዳክሽኑም የሌላ ሰው ስለሆነ አንተ ለአክቲንግ ነው የምትሄደው። እግዚአብሔር ይስጣቸውና ደግሞ ዋንስ ላይክ በሳምንት 1 ቀን ወይ 2 ቀን ነው የሚኖረኝ እነሱ ጋር። ስለዚህ ያንን ቀን መስዋዕት ታደርጋለህ። አንደኛ ከኦዲየንሱም ጋር ለመገናኘት በስራው ላይ እንዲሰራ ይቶ በቃ ማለት ነው። የማስታወቂያው ገንዘብ ጥሩ ሆነ ማለት ነው ምናምን አማው ማለት ነው። እርግጥ ተማን ጥሩ ነው እውነት ነው መናገር ያለብን። የወር ወጪ በጣም ከፍተኛ ምን ላይ ነው የምታወጣው? ምንም ያው የቤት ጉዳይ ላይ ምክንያቱም ቤት ኪራይ ምናምን ስለሌለ በቃ ሌላ ምን ታውጣ? ነዳጅማ ተወሱ። ነዳጅ አሁን የኤሌክትሪክ መኪና እያሰብን ነው እንግዲህ እና ነዳጅ ከባድ ወጪ ነው። ያው ብዙ ወደ ውጪ ወደ ምናምን ስለማንሄድ እንጂ ነዳጅ በጣም ወገብህን የሚሰብር ወጪ ነው። ነዳጅ እንዴ አሁን ባለፈው አንዱ መኪናውን አቁሞ ሊጠጣ ገብቶ ሰረቁት መኪናው። ወይ ከዛ ገብተው ነገሩ ተረ መኪና የለም ማለት ወይ ወሰዱት አላው። አሁን እኮ ነው ፉል ያረኩት በእናትህ። አሁን
መኪናው አልቆጨውም ፉል ለዚህ ነው እኛም አሁን የኤሌክትሪክ መኪና ምናምን እያሰብን ነውና እንደውም ለአንድ ኩባንያ በዛው የኤሌክትሪክ መኪና አምባሳደሩን እንትን እያልን ነው በዛው ኤሌክትሪክ መኪና ብናገኝ ጥሩ ነው አለበለዚያ አትችለውም ነዳጅ ማንደ የተሰለፍ ይቆምክ ምን ያልክ ማን ኤሌክትሪክ እያልክ ማን እንደ ኤሌክትሪክ እንደ ኮረንቲ ሁሌም በስራ ዘወትር በትጋት ላይ ነን ዴማ ሆፕ ሪል ስቴት በሲግናሉ ሳይታችን ተዋወቅን ከዛም በቦሌ አዳባ ሳይት በሁለት ወር ውስጥ ከቁፋሮ እስከ 10 ፎቅ ሰርተን በማድረስ አስደንቀናል አሁን ደግሞ በቦሌ መድኃኔዓለም አዲስ ባለ 24 ፎቅ ዘመናዊ ህንጻ ግንባታና ሽያጭ መጀመራችንን ስናበስረው በደስታ ነው ልዩ የበዓል ቅናሽ አሰናድቷል ለመኖሪያ ለንግድ አትርፌም ልሽጠው ብለው ቢያስቡ የቦሌ መድኃኔዓለም ሳይታችን አያመልጦ ፈጥነው ይግዙ ዴማ ሆፕ ሪል ስቴት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ የኢትዮዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልኮ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ በዓሉን የሰላም ያደርግልን ከኢትዮዳሽ ወደዚህ ፊልም ተመለሰ ሰርሽ የድሮ ማንነቱ አድጎ ነው አሁን በማረፊያ ላይ የቀጠለው ምክንያቱም እኚህ ሰው አርበኛ ነበሩ አዎ የአርበኛ ልጅ ናቸው የአርበኛ ልጅ ናቸው የሳቸው አባት ግን ፎቶ ጄላ ያለ ዋናው አርበኛ እሳቸው ላሳየ እስኪ እኚህ ሰውዬ የሳቸው አባት ነው ወይ My goodness. እንዴ እውነት ቆይ አንተ ጥያቄ መሰለ ሰራዊት ፍቅሬ ነው ወይስ ጋሽ ፍቅሬ ነው ይሄማ ብሔራዊ ወታደር ሰራዊት ፍቅሬ አብስቤ ኮስታራ ወታደር እኮ ነበር ተመልከቱ አይ ይሄ ለዚህ አስተያየት እውነት ይሄ እንኳን ዳር ድንበር ስፔስ አይጠብቅም አንተ እንደዚህ ነበር አሁን ያየ ሮሚነች ሁልክ አርጋ ከንጉዱን ነው ያለች እሷንም ሰጣለሁ ባልና ሚስቶቹ ጀመር ደስ ይላል ሰላም መፍጠር ጥሩ ሰላም ደስ ይላል እኔም ደስ ይለኛል ባልና ሚስቶች እንዲህ ሲፋቀሩ በጎን በኩል ሚስጥርሽ ወልቋል ይሄ ቆይ ምን ክፍል ሆነህ ነው አሁን ያለው ማዕረግም ይመስላል ልብሱ የኮሪያም ዘመቻ ጊዜ ይመስላል ወደ ኋላም ደግሞ የመጀመሪያው አድዋም ይመስላል ይሄ ነው ይሄን ፎቶ የተነሳበትን አጋጣሚ ታስተውሷል አዎ አራታው የት ነው ይሄ ፎቶ እኛ ብሔራዊ ውትድርና ሰርቪሳችንን ጨርሰን ወደ ቤት ስንመለስ ማለት ነው 2 አመት ከ6 ወር ነው ሰርቪስ የምንሰጠው ብቁ ዜጋ ሚል እንትን ተሰጥቶን ማረጋገጫ ስንወጣ ለመጽሔት ነውና የመጽሔት አዘጋጅ ኮሚቴ ነበርኩ እኔ እሺ መጽሔት ለመጽሔት የሚወጣ ፎቶ ነው ይሄ ባይዘወይ እንትን ግራንድ የክብር ልብስ ነው ይሄኛው ያኛው ፋቲኩ አይደለም የጦር ኃይሎች የመከላከያ የክብር ልብስ ነው እና ማዕረግ ስለሌለን ነው እኛ ማዕረግ ቢኖረው ምክንያቱም ማዕረግ አይሰጠውም ብሔራዊ መደበኛም ወታደር አይደለንም ብሔራዊ ነን ስለዚህ በዚህ ልብስ ለብሰን ነው የተነሳ ነው ገጭ ብለን ያምራል ያምራል እንዴት ነው ሰላም ታጁ ስልጣናውን ብሔራዊ ውትድርና ስልጣናውን ለመደበኛው ህይወት ተጠቅመበት ታውቃል አዎ አሁን መሰለኝ የምትጠቀመው እኔም በማለት ስልጣናውን እንትን አላደረግነውም ብዙ ሰው ላይ ብዙ እሱ የለበትም ያው ሰላማዊ እንትን ምክንያቱም እንትን መሆን አለበት ሚሊተሪ ስትሆን እኮ በጣም ዲሲፕሊንድ መሆን አለበት 3-4 ጊዜ ማሰብ አለበት ምንም ነገር ከመሰንዘር በፊት መሳሪያም ስትይዝ መሳሪያ ሸክሙ የዘላለም ስራው አንድ ቀን ነው ይባላል ካወጣው ነው አሁን ለምሳሌ አፈሙዝ እንደዚህ ይዘህ ኢቭን ስልጣና ላይ መሳሪያ ይዘህ አፈሙዙን ወደ ጓደኛ ብታረግ በቁመቱ ሙሉ ጉድጓድ ስትቆፍር ነው ምትሉ ቅጣት አይደረግም እንደሱ በጥንቃቄ ነው መያዝ ያለብን ምክንያቱም መሳሪያ የሚወጣበት
ሰው አለ ወይም ለጠላት ነው ባጭሩ መውጣት ያለበትና እንደዚህ አይነት ነገር ስላለ በጣም በዲሲፕሊን ነው የምንኖረው። ግን የጠቀመኝ ምንድነው እዛ ያለው ኢንዱራንሱ በቃ እዛ ትልቅ የጽናት ትምህርት ቤት ነው ያ ቤት ማለት እና ለምንም ነገር ብዙ ግድ አይኖርህም። ለሚደርስ ችግር ለሚመጣ እንትን ለፈለገው ነገር በጣም ጠንካራ መሰረት የሚጥል ቤት ነው የሚሊተሪ ቤትና ያንን ተጠቅሜበታለሁ ለራሴ። በወታደር ቤት ማለፍህ ለወታደሮች ያለ ክብር እንዲጨምር አድርጎታል በጣም። ምክንያቱም ሁሌ ላለው እኔ ለወታደር ያለኝ ክብር ከፍ ያለ ክብር ነው። ምክንያቱም ወታደር ሀገሩን ለመጠበቅ በሚሄድበት ጊዜ የቤት ካርታውን የመኪና ሊብሬውን ምናምኑን አስይዞ አይደለም የሚሄደው። አንድ ያለችውን አንድ ህይወቱን ነፍሴ እግዚአብሔር ስለሆነ ብዬ አንድ ህይወቱን አስይዞ ነው የሚሄደው። ሲሄድ ደግሞ እየፈራና እንደው እኔ እናቴ ምናምን እያለ አይደለም የሚሄደው፣ እየጨፈረ ነው። በጣም ይገርመኛል። እየጨፈረ እየዘመረ ምናምን ነው የሚሄደው። ትልቅ ከበሬታ አለኝ። በጣም ትልቅ ዘላለማዊ የሆነ ከበሬታ። ክብር ለወታደሮቻችን። በጣም ዋው! እያየው ነበር። ራሱ ኮሜዲ ነው። ማረፊያ ኮሜዲ ነው። በቃ ኮሜዲ ነው ራሱ። አለባበሰ፣ የአይንህ አስተያየት አብዬ ዘርጋውን ነገር ነው። እድሜያቸው ከአብዬ ዘርጋው ጋር ተመጣጣኝ ናቸው። እሺ፣ ግን እኛው ካራክተራቸው ትንሽ የተለየ ነው እና በጣም ደስ የሚሉ ካራክተር ናቸው። እኔም የወደድኳቸው ለምንድነው ወታደር ነበሩ፣ ኮሎኔል ነበሩ፣ እንደገና ደግሞ አብራሪም ነበሩ እና ጡረታ ወጥተዋል። አሁን በጡረተኛ ጊዜያቸው እንደ ልባቸው የሚያዙ ተነሱ ደቀተኛት ምናምን የሚሉት ሰራዊት የላቸውም፣ አያዙም። ስለዚህ ያንን ስሜት ይፈልጉታል። ያንን ስሜት ሲፈልጉት በቃ በዙሪያቸው ያሉ ተከራዮቻቸውን ቤታቸው ምናምን ያሉ ሰዎችን ልክ እንደዛ ማዘዝ ይፈልጋሉ። ለዛ ነው። ከዛ ውጪ ደግሞ ይሄ አብሮ የጠፋብንን አብሮነት፣ ይሄ አንድነት፣ አብሮ መብላት፣ አብሮ መጠጣት እሱንም ይፈልጉታል። ልጆቻቸው በአብዛኞቹ ውጪ ናቸው። የካራክተሩ ነው የምልህ የሰውየው የማረፊያ እሺ፣ ኮሎኔል እና አብሮ እንትን ማለት ይፈልጋሉ። የቤተሰብ ነገር ይፈልጋሉ። የማህበራዊ ደስ የሚል መስተጋብር እሱን ሲፈልጉም በዙሪያቸው ያሉ ሰዎች አሉ። ቤት ኪራይም ትንሽ ቀነስ አድርገውላቸው ቢሆን እንደልባቸው ከፍ ዝቅ ለማድረግ የሚመቻቸው አይነት ካራክተር ናቸው። በጣም ጥያቄያቸው ወርድ ነው። ሁኔታቸው ምናምን በጣም ደስ የሚሉ ናቸው። እንዳልጨርሰው ተናገር እንዴ በቅርብ ቀን ጠብቁት። ማረፊያ እንዴ በጣም ዋክቷል። በጣም በዚህ ፊልም ላይ አብሮት እንግዲህ ከድርሰት ጀምሮ በብዙ ተሳትፏል። በቤቶች ድራማ ላይ ታውቁታላችሁ። እዚች መድረክ ላይ ካላገባህ እንዳትመጣ ብየዋለሁ። ድርሽ እንዳትል ሁለቴ እንግዳ አድርጌዋለሁ እና በሶስተኛው ግን የስታተስ ለውጥ ፈልጋለሁ አልኩት። ኦኬ ምን አዲስ ነገር ይኖር ይሆን? አንድ ላይ ነገር አለ። እሺ አሹን ሞቅ አድርጋችሁ እስኪ ወደዚህ ጋብዙት። አሹ አንተ ዋላ ደረሳችሁ? እንኳን አብሮ አደረሰ። በዓል ጥሩ አለፈ? ጥሩ ነበር፣ አሪፍ ነበር። ምንድነው ለውጥ? ለካራክተሩ ነው። አሁን ገጸ ባህሪ ውስጥ ነው ማለት ነው? አዎ፣ ቺም ልብሱም የካራክተሩ ነች። የሐረር ልጅ ሆነ ነው የምሰራው? አዎ፣ የሐረር ልጅ ሆኜ ነው የምሰራው። አይ በጣም የሐረር ልጅ እኔ ታዲያ። ስለዚህ ጥናት ሁሉ አድርገሃል? አዎ፣ በደንብ በተወሰነ ደረጃ ያው ተከታታይ ድራማ ሲሆን ጊዜም ስላለ የተወሰነ ታጠናና ባለ ጊዜ ከዛ በኋላ ከካራክተሩ ጋር እየኖርክ የሰዎችን ኮሜንት እየሰማ የአካባቢውን ህብረተሰብ ኮሜንት እየሰማ ታሳድገዋል። አሁን ግን ለፋውንዴሽን በቂ ጥናት አድርጌያለሁ። የሚገርም ነው። በቃ እንዲ ላያችን ላይ እያደጉ እኮ ነው ሰርሽ። አሁን የልጅ እኮ ልጅ በስንት ዓመት ነው ቤቶች ላይ ጀመርከው? ቤቶች የጀመርኩት የዛሬ ስንት ዓመት ይሻላል ይሰራል። ከ12 ዓመት በፊት ነው ቤቶችን የጀመርነው። እኛም ልጆች ነን። ከትምህርት ቤት እንደወጣው ነው የጀመርኩት። ምክንያቱም እያየው ነበር ቪዲዮ ላይ ያሹኑ አሁን ይሄ እንዲሆነው ያስብላልና የሰው ልጅ ለውጥ በጣም ይገርማል። በጣም ደስ ይላል። እዚህ ሶፋ ላይ እንደገና መጋብዝህ አግብተህ ካልወለድክ መሆን የለበትም። ሁለቴ እንግዳ አድርጌ ያለው በሚቀጥለው ስትመጣ እርግጠኛ ነኝ ለውጥ አድርገህ ነው ስለ ነበር። ተሳካ? አይ እንደሱ አይደለም ያልከው፣ በቁጣ ነው ያልከው።
ምን አለ ገና አላለመቆጣ እንዲህ ይቆጣል እንዴ ነው ያልኩት ማለት መጀመሪያ እንግዳውኝ ስቀርብ ያው በነበረው ነገር ነው ቤቶችም ላይ ምናምንም ህዝቡ የሚፈልግ ስለነበረ እንደ ኖርማል ገስት ነው የቀረብኩት ከዛ ቀጥሎ 90s የሚባል የዘጠናዎቹ የሚባል ፊልም አቀረብኩ ልክ ከዛን ጊዜ ነው የጀመረው እንግዲህ ያኔ ሰይፍሻ ያገባ ሰሞን ነው መሰለኝ ያው የትዳሩም ወረት በጣም መካሪ ምን ሰራ አንተ ትልቅ ሰው ነህ ምናምን አለኝ እሺ ምናምን አልኩ እኔ ያው አስተዋውቄ መሄድ ነው የፈለኩት አሁን ከዛ እሱንም ጨረስንና በአመቱ ይሁን በሁለት አመቱ ቀይዋ ቀን የሚባለውን ዲኤስቲቪ ላይ ይታይ የነበረውን ስራ እሱን ለማስተዋወቅ መጣው በስልክ አወራን ጨረስን ቢሮና አለኝና ቢሮ እንደገባው አንተ አላገባም እንዴ እስካሁናል እንዴት ነው ማገባው ባንዲኮ ማግባት እንዴ ስንት ጊዜ ካልኩ እንደዚህ ምናምን ብሎ በጣም ጥሩ ምክር መከረኝ በእውነት ነው ብሎ ሁለተኛው ላይ የመጀመሪያው ወረት ነበር የመሰለኝ የትዳር ሁለተኛው ላይ ግን በጣም አሪፍ ወሬ አወራኝ እንደውም ጉዳዩን ተውንና በቃ ስለ ትዳር በጣም ጥሩ ነገር አወራኝ እንዴ ሰይፍሻ እንደዚህ ነው እንዴ ምናምን አልኩ ዝም ብዬ በልቤ ማለት ነውና አወራን በደንብ ስለ ትዳር ያለውን ጥቅም በቃ ምን ያህል ማህበራዊ ኃላፊነትን እንደሚያሸክምና እንዴት ደስ እንደሚላውና ፍርፍር ብቻ እንዳልሆነ ብቻ ነገረኝ እንደ ቀልዱ ማለት ነው ከዛ እሱን ሰማውና ልክ መጨረሻ ልክ ኢንተርቪው ልናረግ ስቱዲዮ ቁጭ ስንል በሚቀጥለው ስትመጣ ግን ካላገባ እዚች ወንበር ላይ አትቀመጥም ማለት አገባ እግዚአብሔር ይመስገን ወለደ ለዚህ ኢንተርቪው ሲል አግብቶ እንደመጣ ለዚህ ኢንተርቪው አይደለም መዳኔን ፈቅዶልኝ ዋው ያ ደስ ይላል በጣም ሚካኤል አሸናፊ ይባላል አዎ የሚካኤል ዕለት ነው የተወለደው አንድ ቀን ሲቀረው ነው ግን እኔ ሚካኤልን ስለምወደው በ11 ነው የተወለደው የካቲት 11 በነገራችን ላይ የሚካኤል አባቶች ናቸው እዚህም የሁለተኛ ልጅ ሚካኤል እኔ የሚገርመው ነገር የሰርሽ ልጅ የሚካኤል ሰራዊት ይባላል በጣም ግጥምጥምጥም ያለ ስም የሚካኤል ሰራዊት በጣም ደስ የሚል ስለዚህ አሁን ሁለተኛው ሲወልድ ወንድ ከሆነ ሉል ይለው ነው አይ እንደሱ አለፈው የመጀመሪያው ሁለት እኔ ደግሞ ሚካኤል ያልኩበት እኔ በልጅነቴ ነው ስም ያወጣሁት ለልጄ እኔ ሰውልድ ሚካኤል ነው ምለው ብያለሁ በልጅነቴ ከልጅነቴም ጀምሮ የሚካኤል ማህበር አለኝ እና ሚካኤል አሸናፊ ስል ለኔም ግጥም አድርጎልኛል በኔ ህይወት ሚካኤል አሸናፊ አሁን ለምሳሌ ምን የተለየ ነገር ሚካኤል ያደረገልኝ ስትል በቃ እኔ ሚካኤል ያላደረገልኝ ምን ነገር አለ እግዚአብሔር ሊያደርግልኝ የሚፈልገው ነገር በሙሉ በጠባቂ ሚካኤል በኩል ነው የሚያደርግልኝ እና በቃ ብዙ ነገር ከልጅነቴ ጀምሮ ክርስትናም የተነሳሁት የካ ሚካኤል ነው እንዴ እኔም እዛ ነው የተነሳሁት አንተ ከኔ ለምን እኔ ራሳቸው እንዴ ለዚህ ነው አሽ ያልከኝ ባንዲ ሚካኤል ነው አሽ ያስባለ አይ ነው ሆነ በጣም ተገጣጣማ ልጁን ሚካኤል ካለ ክርስትና የተነሳው የካ ሚካኤል ከሆነ ሰራዊት መባል ብቻ እኮ ነበር በነገራችን አሸናፊ ወንድሙ ስም ነው አይ ነው በቃ ተቀንስልኝ ቆይ ባለቤት ስሟ ሮሚ ነው ኤልሻዳይ ነው ስሟ ኤልሻዳይ ነው አትሊስት በዚህ ቤት ስሟ ነው ሮሚ ቤት ስሟ ሮሚ ካልሆነ ሴት ልጅ ነው ሮሚ ይላል ባለቤት እንዴት ተዋወቃት አንድ ሰፈር ነን በቃ ተዋወቅን ትውውቅ አይፈልግም ለአንድ ሰፈር ለሆነ አይገርምም እንደ ሮሚ ነው አንድ ሰፈር አይደለም ሳጠጋጋ በጣም አብሮ አደግ ናችሁ አብሮ አደግ ሳይሆን ያው እኔ ትንሽ በልጣታለሁ ማን ነው ጉዳዩን ወደ ትዳር የወሰደው አሹ መድኃኒዓለም አሁን እዚህ ጋር ክርስትና ላይ ነው ይሄ ፎቶ ያው ልጄን የሚያስነሳው የካ ሚካኤል አርቶ አካባቢ ነች ወይስ አይ ምንም የለችበት ምንም የኪነ ጥበብ ሰው ስትሆን አሁን ሰዎች በተለይ ተከታታይ ድራማ የምትሰራ ከሆነ አብረህ ከምትሰራው ሰዎች ጋር ልክ እንደ ሰርሽና ሙሉ ዓለም ማለት ነው ከሆነ ሰው ጋር ይድሩሃል ወይ ደግሞ ይመኙልሃል እንደዚህ አይነት ገጠመ ነበር በህይወት አንተ አንድ አስደንጋጭ ከመሰረት መብራቴ ጋር ምን ተጋቡ ብለው ነው ምን ነው ተቆጣችሁ አይ እንትኑ እንሽ እድሜ ጉዳይ አንድ ማስታወቂያ ሰራን የቆርቆሮ እሺ እንዴ እንደገና ቆርቆሮ ከዛ የቆርቆሮ ይቅርታ የቆርቆሮም ሰርተናል ግን የፓስታ ከዛ ፎቶ ነበረን ቆይቷል በጣም እና ፖስተችው መሲ ከዛ በኋላ ፖስተችው ከዛ በኋላ በደንብ በቃ እንዳሁኑ አይደለም እንደዚህ ወሬ በደንብ የሚናፈስበት ታይም አይደለም ቢያንስ እንደው ከ7 አመት ምናምን በፊት ይሆናል እንደዛ አለ ከዛ በተረፈ ግን አሉ ትናንሽ ነገሮች ፊሶን ሪል ስቴት ይመልከቱት
ለመኖር ያለውን ድባብ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። አሹ ባለፈው የቀበና ልጅ ነኝ ብለኛ አንድ ቪዲዮ ላይ ስትጨፍር አግኝቻለሁና በአደባባይ ያንን ቪዲዮ ማሳየት ይችላል? እዚህ ውስጥ አሁን የለውም ነው የምትለው አንተ? ምናልባት እንግዲህ ገኒ ፓንክ ስለሆነች ጸጉሯ አጠር ስላለ ከሷ ጋር እንዳይሆን ያመሳሰል። አይ ከጀርባ ጥቁር ለብሶ አይ የለውም። የቀበና ሰፈር ሰዎች ሰርግ ነው? አዎ ከፊት ለፊት አያት ገኒ ትባላለች። የኛ ሰፈር ልጅ ነች። የቀበና ሰዎች ሰርግ ላይ ይህ ዘፈን ግዴታ ነው ሲባል ሰምቻለሁ። ግዴታ ብቻ ውዴታምና ግዴታ ሚኒመም 7 ማክሲመም 17 ይከፍል። በጣም ይወደዳል። በነገራችን ላይ ይሄ ዘፈን በጣም ብዙዎች ቪዲዮ እየሰሩበት ነውና አንተም ሰርተ የለቀቀውን ቪዲዮ አለኝ። እሱንስ ለልቀቀው ይታይ እንዴ? ይታይ። ከሰርሽ ጋር መስራት እንዴት ነው? ይሄን ስራ ልጀምር ስል በጣም ሁለት ፈታኝ ነገር ነበር። የመጀመሪያው ነገር ፕሮፖዝ ያረኳቸው ዲኤስቲቪዎችን ወደ 40 ምናምን ፔጅ ፕሮፖዛል ጽፌ ነው እና እሱ በጣም ከባድ ነበር ከነሱ ጋር። ምክንያቱም በፊት በሰራሁት መንገድ መስራት አልፈለኩም። የተሻለ ነገር ሰርቼ መቅረብ ነው የፈለኩት ለሚዲያውም ለኔም ማለት ነው። እና እሱን ነገር ለማሰብና እሱን ነገር ለማዘጋጀት የመጀመሪያው ፈተና እሱ ነበር። ሁለተኛውና ከባዱ ፈተና ከሰርሽ ጋር 3 ልንለው እንችላለን። ሰርሽን ማሳመንም ወደዚህ ጉዳይ ማምጣትም በጣም ከባድ ፈተና ነበር። እንዳለክ 3-4 ስክሪፕት ይዤ አንኳኩቻለሁ በሩ። በቃ አላመነበት አልሰራም ነው የሚለው። በቃ ይሄን አልሰራም አልፈልግም። በዚህ እድሜ ደግሞ ይሄን ልስራ እኔ ከኔ አይጠበቅ ምናም ብሎ የመለሰብኝ ነገሮች አሉ። እሱም ፈታኝ ነው። ከዛ ማረፊያ ላይ መተን ደግሞ ማረፊያን ከሰራን ከተስማማን ምን ካልን በኋላ ከጨረስን በኋላ የቀረጻ ጊዜ ቶሎ እንዳልወሰነ ያረጋኝ ነገር ምንድነው? እንዴት ነው ሰርሽ ፊት ለዳይሬክቲንግ መቆመው የሚለው ማመን አቃተኝ፣ ከበደኝ። በጣም ተቸገርኩና ረጅም ጊዜ ወሰደብኝ። ሁሌ ሰኞላለሁ እና እንዴት ነው ሰርሽ ፊት ለዳይሬክቲንግ መቆመው ብዬ በጣም ካለው ነገር አንፃር በጣም በቃ የረበሸኝና ስራውንም ቶሎ እንዳልጀምር ያረጋኝ አንዱ እሱ ነበር። ግን መቼም እግዚአብሔር ይመስገን እሱንም ማመስገን ያስፈልጋል። ሰርሽ በጣም ቀላልና ሲምፕል ሰው፣ በጣም የሚያግዝ ሰው፣ በጣም የሚረዳ ሰው ነው። አንድ ቀን አልፈጀብኝም፣ አንድ ሲን አልፈጀብኝም ከሰራዊት ጋር ለመናበብ ማለት ነውና በጣም ነው እኔ በዚህ አጋጣሚ በዚሁ ለመቀጠል ስፈልግ መጨረሻውን ቀረጻ ሰርተን ስንጨርስ በእንትን ነው የምንሰራው ከፋፍለን ማለት ስንጨርስ ያው እኔ ዳይሬክቲንግም ስለነበረብኝ በወቅቱ አላልኩም። ያው የሰርሽም እንትን ስለሚከብደኝ ምናምን ይቅርታ የተነጫነጭኩባችሁ በትክክል ያል ምናምን ብዬ ለማመስገን ሞከርኩ። መጀመሪያ አይ ነው አንደርስታንድ ያለው እሱ ነው። ከሁሉም ከትንንሾቹ ከምኑ በደንብ አንደርስታንድ ያረጋኝ እሱ ነውና የሚገርምህ ነገር ልብስ አይቀረውም ይዞ ሲመጣ ስክሪፕቱን አንብቦ አስምሮ ተዘጋጅቶ ነው የሚመጣው። የራሱን አስምሮ ፋታ እንኳን አይወስድም። ረፍ እስቲ ሰርሽ ስንለው ስክሪፕቱን ይዞ ጥግል ያለችው ቦታ ቁጭ ብሎ እያነበበ ነው የሚጠብቀንኛ ሌላ ሲን ልንሰራ ስንል ማለት ልብስ ስክሪፕቱን አንብቦ አንድ ምን እንደገጠመኝ ታውቃለህ? በጋቢ አርጌ ማታ ሲን ነው በጋቢ አርጌ አሰራዋለሁ ስል የትኛው ሲን ነው የሚሰራው? የማታ ሲኑ ነው ጋቢ ለብሰና ስለው ቢጃማ ይዣለሁ አለ። እንደዛ ነጭ ልብስ አትልትው ነበር በጋቢ። አዎ ማለት ይደራረብብኝና አንደኛ ደግሞ ከቁመቱም ከምንም ልብስ አላገኝለትም። ለምን ሱፊት እንደዚህ ይላል? እንትን ለመሸወድ ነውና ነጭ ልብስ ሳይቀር ወደ ሳይዝ መጣ። እኔ የሚገርም ነገር አንድ ልብስ ብቻ ነው ያሰፋውለት የኮነሬሉ ልብስ ማለት ነው። በተረፈ ለፎቶ ሹትም በል ለቀረጻም በል ጫማ ይቀረው ኮፍያ ይቀረው አንብቦ ስክሪፕቱ የሆነ ሰዓት እንደውም እኔ በቃ ኃላፊነት ሰጠውትና
መጨረሻ ላይ በቃ ስራውን ጨርሰን እሱን ቀድመን ሸኘነውና በቃ ለግሩፕ ስለ የነበረው ሰርሽ ለካ ወዶ አይደለም ሀብታም የሆነው አልኩኝ ሆንኩኝ በኔ ልኬት ጠንክሮ ስለሰራ በጣም ኮሚትድ ስለሆነ ሰዓቱን አክብሮ ስለሚመጣ እኔ አላቅም እኔ ማጋነን ሊሆንብኝ ይችላል እኔ ሰርሽ ሀብታም የሆነው በወታደር ቤት ውስጥ ስላለፈና ዲሲፕሊን ስላለው ነው በቃ ዲሲፕሊን አለው በደንብ ዲሲፕሊን አለው በእውነት አክብሮኝ ታዞኝ ነው የሰራው ጭራሽ ትዛዝ አስተላልፎልኛል የመጀመሪያ ሚቲንግ ስንገናኝ ራት ለመብላት ስንገናኝ አዛዣችን ጀነራላችን እሱ ነው ሁላችንም ለሱ ነው መታዘዝ ብሎ ጭራሽ ግሬሴን ከፍ አርጎልኝ ሄዶ አዳዲስ ክሮችም አሉ ብዙዎቹ የነበሩ ናቸው ግን ይሄን ስራ ከፍ ለማድረግ አዳዲስ ክሩ ጨምሬያለሁ እንደዛ ነው ሁሉ ያደረገልኝና እግዚአብሔር ይስጥልኝ በእውነት በሙያ አንቱ እንደተባልክ ነው አሜን ባይዞይ ለማመስገን በዚህ አጋጣሚ ድሉ ካለ እነሱንም አሁን አብሬያቸው ሰራ የዘመኑ እንትን የፊልም ስራ ምን ይመስላል ላይ ፈለጋል ቁጥር ሁለቱም ስለሚጠቅም የዘመኑ የስራ ዲሲፕሊን ምን ይመስላል ፓሽናቸው እንዴት ነው አሰራራቸው ምናምን በፊት ከነበረው ላይ አሁን ዳይናሚክስ በጣም ከባድ ነው በየጊዜው ነው የሚለዋወጠውና እንዴት ነው የሚለውንም ለማቀኘት ነበር ይሄን ግሩፕ ስታው እኔ የሆነት ለመናገር ጫማዬን እንኳን ጎንበስ ብዬ እንዳሰራ አይፈቅዱ ወይሰርሽ ምናምን እንዴ አክተሮቹ እሱ ምናምን ሁሉም ምግብ ላይ ይሄ ለዚህ ነው የማይታሰር ጫማ አርገ የመጣው እና ምግብ ላይ ሲቀርብ ምናምን ይጨነቃሉ ሰርሻው ምንድነው የሚበላው ምናምን እኔ ሌላ ነገር እንጀራ ቦት ነው የምበላው ያው ያቺ ድሮዋን ተከታውቃቶ ዲ የት ነው የሚታፋው እና በጣም በዲሲፕሊን ነው እንትን ያሉት አክብረው ነው እንትን የሚሉት መጀመሪያ የኔ ሲል ነው የሚቀረጸው ለምሳሌ ቀን ሆኖ ማታ እንትን ከሌለ በስተቀር መጀመሪያ ሰርሽ መጣ ይሰርሽ ነው ምናምን አክብሮታቸው እንትናቸው ምናምን በቃ ደስ ይላል ቡና እንደምወድ ያውቃሉ ቡና እንዴት እንደሚያፈሉ ጧትም ተገናኘ ማታም ከምን ቡና አለ ትኩስ ቡና በጣም ደስ የሚል ቡና እና በዛ ላይ ለስራው ያለው ነገር መሰጠቱ ምናምኑ ዝግጅታቸው ደስ ብሎን ነው የሰራሁት እና የሌላ ሰው ስራ ቅድም እንዳልኩ አንድ ስራ ነው እንትን ያልኩት አንድ ሲሪየል ይሄኛውን ደግሞ ሲሰራ በጣም ደስ ብሎ ነው የሰራሁት በዛ ላይ ጎበዞች ናቸው እና በዚሁ እንደው ሰርሽ ከመጣ አይቀር እንደው ቁም ነገር ብቻ እንዳይሆን አንድ ደግሞ ገጠመኝ ጣል ላረግ እኮ እስቲ በል የሰርሽ ጨዋታ አንድ ጨመር አይደል አንድ ቦታ እየተዝናናን የዛሬ 10 ዓመት አካባቢ ይመስለኛል ከአንድ ሰውዬ ጋር ገባ ሰርሽ እና ገብቶ ጥግ ላይ ቆመ እና ሁላችንም ሰርሽ እያልን ከሱ ጋር እንትን ስል እንደ የሐዋሳ ከተማ ከንቲባ እኮ ነው ምን ነው እሱን ዘለላችሁት አለን እና በአጋጣሚ እዛ አካባቢ ደግሞ ያሉት ሰዎች በቃ እንደ ኢንቨስተር መሬት የሚፈልጉ ናቸው በቃ ከምር ነው ምናምን ነገር አሉና ሰርሽን ጥለው ሁሉም ሰውየው ላይ ሰፈሩ ማለት ነው ያም ያመጣለታል ይብሉ እንጂ ይጠጡ እንጂ የተባለ ሰውየውም በቃ በላይ ይሄ ግብዣ ቁርጥ ነው ጥሬ ነው ለስላሳ ነው አምቧሃ ነው ምናምን በቃ ገባው ጣይበል ከዛ ለዲጄው ሁሉ አንደኛው ሄደና ሐዋሳ ላንጋኖ የሚለውን ክፈት ማለት ሐዋሳ ላንጋኖ ለሽርሽር የጀየሉ አጠገቡ ይደነሳል ምናምን የማማማ ይያል በቃ አጠገቡ ምናምን ነገር ይጨፍራል ምናምን የሆነ ሰዓት ላይ እስኪና ሸንተን እንምጣ አለኝ ተያይዘን እየወጣ አዳሜን ሰራውለት አይደል አለኝ ምንድነው ሰርሽ አልኩት ሐዋሳ ከተማ ከንቲባ አይደል አዲስ የቀጠርኩት ሾፌሬ ነው ይሄን ያወራን ዞር ስንል ተጮኸ ማለት ነው እዛ ጋር ለካ ልግስና ጀምሯል ሰውዬው ዞራልና ለኔ ይሄ ሰውዬ ምርካንቲባ ሆነ ሄደን ቀበል ያ የሰርሽ ገጠመኝ አንድ ማረሳው በጣም እኔ ነገሮች አሉት በጣም ጨዋታ ይችላል ሰርሽና እሱ ጋር የሚሰራ ልጅ ባሪያስ የሚባል ጓደኛ አለኝ ሰርሽን ከበፊትም ወደው ነበር እኔ ያው ነግረዋለሁ በብዙ ነገሮች ወደዋለሁ ስፔሻሊ በሆነ ነገር ወደዋለሁ እኔና እሱ እናቋለንና በቃ ወደዋለሁ ለምሳሌ እኔ አሽዋለም መልቲሚዲያ ፕሮዳክሽን ስል የሱን ተከትዬ ነው ሰራይት መልቲሚዲያ ፕሮዳክሽን የሚልና ላይፍ ስታይሉ ኪነ ጥበብን
ወደ ቢዝነስ ቀይሮ ያደገበት መንገድ ምናምን በጣም ደስ ይለኛል እና በቃ ከተለዋለሁ በአጋጣሚ ባሪያስ የሚባል እሱ ጋር የሚሰራ ኢትዮኤፍኤም የሚሰራ ልጅ ብዙ ነገር ይነግረኛል እና ጨመረብኝ ጭራሽ ግሬሱን ላይፍ ስታይሉን በሰው ላይ ሙድ የሚይዘውን ነገር በቃ ጨዋታ የሚችለውን አሁን አንድ ጨዋታኛ ጋር የሚሰራ ልጅ አለ እና የሚያምር ጃኬት ለብሶ ሰርሽ መጣለ ከዛ ያንን የሚያምር ጃኬት ሰቅሎታል እና ያሱ ጋር የሚሰራው አንዱ ጋዜጠኛ ሰርሽ ይሄን ጃኬት ሰጠኛለሁ አለ ይሄን ጃኬት ሰጠኝ አልሰጠም ለምን ፖሊስ ደሞዝህን ጠይቆ ያስራል አይመጣጠንም እኔ አላልኩም ተዛቃለ ወዲያው በቃ እኔና ሰርሽ ደግሞ አንድ እሱ ስለሚረሳው ነው ዱባይ ሄድን የዱባይ ነገር መነጽር ላርጋ አይደል መነጽር አርጌ ነበር እዛ ዱባይ መጀመሪያ ያልኩት እኔ ነኝ ቀጥሎ ስለ ዱባይ ነገርኩትና በቃ ይዘኝ ሄደ አንተ ያው የዲያስፖራነት ልምድ ስላለህ አለኝ እና ልክ ስንገናኝ እኔ ሜትሮሎጂ አይቼ ዱባይ በጣም ሙቀት ስለሆነ በቁምጣና በቲሸርት ነው የመጣሁት ኤርፖርት እሱ ያው እንዲሁም ኮትና ሱሪ ይለዳል ምናምን ካፖርት በላዩ ላይ ስካርፍ ምናምን አድርገን የመጣው እና ሰርሽ ይሄን ነገር አወላልቅ በኋላ ሙቀት አለ ስለ እንዳንተ ቂጤን ጥዬ ልሂድ ተከበርኩ ሰው እኮ ብሎ በስካርፍ እዚህ በነገራችን ላይ እዚህ ሰኔ ላይ ሐምሌ ላይ ሲሆን በጣም ቀዝቃዜ ሲሆን ዱባይ ደግሞ ሙቀት ነው በጣም ተቃራኒ ነውና እሺ ብዬ አብረን ሄድን ልክ ኤርፖርት አርፎ ሲከፈት ትዝ ይለኛል ፎግ ነገር ሰርቷልና መጀመሪያ ወጣሁት እኔ ነኝ እሱ ብቅ ሲል ቷ አረገው ሙቀት ማለት ነው ተመለሰ ወደ ፕሌኑና ሰው አለ እንደ ሰይፉ ማን ይመጣኛል አለ እኔ ጨምረ አይ በጣም እኮ ከዛ ደግሞ በጣም በሚገርም ሁኔታ እዚህ ክረምት ስለሆነ ሮሚ ባለቤቱ ምን አለችው ቡትስ ጫማ ይዘህ እንድትመጣ እሱ ነው አሰቃቂው አዎ ቡትስ ጫማ እንግዲህ አስባችሁታል እዚህ በጣም ቅዝቃዜ ነው እዛ ሙቀት ነው ቡትስ ደግሞ የክረምት መገልገያ ነው ስለዚህ እዛ በበጋ የለም ከዛ ባለቤቴ ቡትስ ግዛ ብላኛለች ቡትስ ፈልጉ ተባለ እዛ ዱባይ ላይ ብንፈልግ በቃ ስንጠይቅ ራሱ ሰዎች ይስቃሉ በዛ በበረሃ ቡትስ በቃ እዛ የሆነ ሰዓት ላይ አንድ ሰው ቡትስ ነው የምትፈልጉት አለኝ አዎ አንድ ሞል አለ እዛ ወስዳችኋለሁ አለ አረ ተገኝቷል አልኩት ይዞን ሄደ ለካ የንጉሳውያን ቤተሰብ መገበያያ ቦታ ነው እኔ አስታውሳለሁ ኦፕራ ይላል ቤቱ መጀመሪያ የገባሁት እኔ ነኝ ልክ ስገባ በመስታወት አየሁኝ በመስታወት ሳርሽ ቡትስ አለ ከዛ ልክ እንዳየሁት 40,000 ድርሃም ይላል ሞዴል ነው መሰለህ መጀመሪያ እኔ ሞዴል ነኝ ከብሬ ነው ይሁን 40,000 የሚለው የሆነ መለያ እንትን ነው እንጂ 40,000 ድርሃም ለጫማ ያወጣል ቢያል አስብማ ከዛ ህንዳዊ ነው ሰውየው መጣና ቡትስ አላችሁ ስለው አዎ ይሄ ዋጋው ነው ወይስ ሞዴሉ ነው ስለው ዋጋው ነው አለኝ በኢትዮጵያ ወደ ግማሽ ሚሊዮን ብር ማለት ነው ምን እንዳልኩት ታውቃለህ እንዴት ነው ወደድ ያለ ሌላ የላችሁ ወደ ውስጥ አለ አንድ ዋሌት እና አንድ ቀበቶ 18,000 ምናምን ድራም ምናምን ምን ሰዓት ውስጥ ነው እግዚአብሔር ከተሰለ እንዴት ብለን እንደወጣን ጥሩ ነው ፌር ነው ጃኬት አለ ስለዚህ ጃኬት መሸጫ ጃኬቱ 70,000 ድርሃም 100 ምናምን ሺህ ድርሃም ምናምን ነው ጃኬቱ ከምን ቆዳ ይስሩት አላውቅ ከዛ አሁን እዚህ ላይ መጫወት አለብን እኔ ለህንዱ ሄድኩና የኮንጎ የንጉሱ ወንድም ነው ስለዚህ እመጣናሱ ብዙ ብለዋል ያው አፍሪካ የነን ለማለት ነው አማርኛም እኮ ብንናገር ነው እሱ ከፍራታችን የተነሳ ለማሳመንም ከዛ የ70,000 ድርሃም እየለበስን ፎቶአችን ተነሳን ጃኬት ይወዳላ በጎና ነሳህ አለኝ አዎ በዚህ ማነሳህ አለኝ አዎ እዚህስ ከታች ደግሞ ከስቲ አንዴ ከላይ እስኪ ይዤ ምናምን ተባለ ያንን ጃኬት ፎቶ አነሳሳን የተሻለ አይቼዋለሁ ግን ረከስ ይላል ስለዚህ ባለ 250 ድርሃም
ጃኬት ስታዘጋጁ ስታዘጋጁ ደውልልኝ ብሎ እኔ ብዙ ጊዜ እንትን ስለም ያንተን ስልክ ብሎ ቢዝነስ ካርድ ተቀበል ይወጣ አንበሳ ነው ጃኬት ይወዳል ለነውና ያ ፎቶ አላውን ምን አይጠፋም እሱ እንዴት ይጠፋል ቅርስ እኮ እንዴ 270,000 ድርሃም ጃኬት ከዛ ግን በጣም ያደነኩት ምንድነው ሰርሽ ያንን ፎቶ እዚህ ከመጣ በኋላ ለማን ነው ለጓደኞቻችን እስኪ ጃኬት የማውቅ ችሎታችን ፎቶን ያሳየን ይሄ ጃኬት ስንት ይመስልሃል ከቦንዳ ላይ ነው እንደገዛችሁ በቃ ማንንም ሊያደንቅልን አልቻለምና አንዳንዴ እነሱ የሚገባቸው የብራንድ ነገር እዚህ ሲመጣ ልብስ ያው ልብስ ነው ጃኬት ስላልክ ተስላለኝ ትሬለሩን እንዴ አዲሱን ማረፊያ እስኪ አይተን እንመለስ በቅርብ ቀን ተከታታይ ድራማ ላይ ሰርሽና ሹ ተጣምሯል አሉ የተባሉ ተዋናዮች ይሳተፉበታል የተወሰነውን ክፍል አይተን እስኪ እንመለስ ወይኔ አባባ ጃንዌ ኮሎኔል አዲስ አበበ ሳህሌ ደስታ ባላ ወይ ነጋሽ እጅግ ተከበረ ስም ድገሟል ጀነ ይሄን ተከበረ ስም ድገሙ እንዴ ተባላለ ወይ ገና ቶልቶ ጣውሩን ሳይለቅ እግባባለች ነው ማለት ኮሶካቸው እንዳትንቀሳቀስ ኧረ ወይ ተበላ ሌላ ጉዳይ እኔ እያወራው በመሃል የሚያቋርጠኝ ሰው አልወድም በመሃል ቡና ያቀራርብ ነው እና ማርሽ ባንድ ያጀብሻ ለቡናው ወይስ ግን ያቀራርብ ነበር ያው እንዴ እንዳሁኑ ማለት ማን ደወለች እና እኔ ላሳት ተመለስ ያው ሴትዮ ነገርሻለሁ ይሄን ዘነዘና ከወረወርኩት ቡና ነው ሰው ነው አይልም ይወቅተሻል እሺ ለሷ ያለን ፍቅር ባንድ ቃል ግለጸው ብለህ ምን ትላለህ በጣም ጥሩ ጥያቄ ምን መሰለህ እስቲ የሚበላ ነገር አቅርቢ ጥሬ ነገር አቅርቢ አረ ምን ይተባስ ልትለው እኛም በላለን አምጪ ጥሬ ስጋ መስሏችሁ አሁን እንግዲህ አይደል ቆይ ማረፊያ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ የሚገርም ጥምረት ነው። ያው እንግዲህ ሁላችሁም በጉጉት የምትጠብቁት ነው ሰርሽ ከበርካታ ዓመት በኋላ ወደ ተከታታይ ድራማ ወደ ሲኒማው ራሱ የተመለሰበት ነው ብዙዎች በጉጉት ይጠብቃሉ እንደው ዝም በያሰብኩና ቀደም ሰርሽ 2-3 ነጥብ በጣም አስቸግሮ ነበር ብለሃል እኔ ከሰማሁት ነገር አንፃር እንዲህ አይነት ትልቅ ስም ያለውን ሰው ለማሰራት ከፍያም ወሳኝ ይመስለኛል ሪካርድ ሰብሯል የሚባለው ምንድነው የሰበርከው ሪካርድ ነው ግን ሪካርድ ነው በጣም ሪካርድ ነው እኔ ማለት ሰርሽን ሳስብ መጀመሪያ ዋጋ አላስቀመጥኩ እንዲሰራልኝ ነው የፈለኩት ከዛ ቀጥሎ ግን ምን ያህል ነው ክፍያው የሚለውን እንደምንም ታጠናለ አሁን የቴሌቪዥን ድራማ ወይም በሲትኮም ድራማ ምን ያህል ነው የሚከፈለው የሚለውን ማለት ነው እና እሱን አጥንቻለሁ ከሱ አንፃር ስትመዝነው አይገናኝ በጣም ትልቅ ክፍያ ነው በእውነት ነው ማለት በጣም ትልቅ ክፍያ ነው ግን ምንድነው ዋናው ነገር ተነጋገርን አወራን ልክ ክፍያው ጋር ደረስን እና ክፍያው ጋር ደርሰን ስለ ክፍያው አወራና በቃ እኔ ማስበውን ከዛ የተሻለ ነው ብዬ ማምነውን ዋጋ አቀረብኩለት አልሰራም ነው ያለው በዚህ አልሰራም ማለት እንዴት ነው አምሰለ በቃ አልሰራም በዚህ እንዴ ጭራሽ በዚህ ገንዘብ ስራ ትረኛለህ እንዴ አለኝ ገዛ እሺ ስንት እናርገው ምናምን አልኩት እኔ በቃ ደነገጥኩት ስራው የሚቆም ነው መሰለኝ እና የተወሰነ ተነጋገርን በጣም ትንሽ የሚባል ነው ላይ መጨመር እንትን ያልነው ግን ዋናው ነገር አሁን ለሰርሽ በዚህ ድራማ ወይም በኢትዮጵያ ድራማ ታሪክ በጣም ትልቁ ነው የሚከፈለው በዚህም ድራማ ማለት ግን እሱ አይደለም እሱ ያለው ነገር እኔ አንዳንድ ቃሎች ስጋ ለብሰው እንትን ይሉኛል ይከብዱኛል ተነጋገርን ጨረስን ያው ሰርሽ ዋጋው እኮ እንደማይሆን አቃለው እኔም ዋጋው አይደለም አሁን የሚያሰራኝ
በማስታወቂያ የሚገኘውን ነገር አንተ ታውቃለህ ሌላም ስራ ብሰራ እንደዛው ነው ግን አንደኛ የአሸናፊ ዓላማ መደገፍ አለበታል በደንብ አውርተናል ረጅም ሰዓት አንድ 4 ቀን 5 ቀን አይሆንም ሰርሽ ቢሮ ቁጭ ብለን በጣም ጊዜ ይሰጣል ስለ ስራው አውርቶ ስለ ህይወቱ ስላለው ነገር ስለገጠመኝ ስራዎችን እንዴት እንደሚሰራ ስራዎችን እንዴት ያገኝ እንደነበረ ስራዎችን በምን አይነት ነገር ይሰራ እንደነበረ ያወራል 2 ሰዓት ቡና እየጠጣን 3 4 ቡና እየጠጣን 2 ሰዓት 3 ሰዓት እናወራለንና በዛ ውስጥ ለካ እንትኔን አይቷል ይመስለኛልና አንደኛ የአሸናፊ ዓላማ መደገፍ አለበት ሁለተኛ ደግሞ ህብረተሰባችንን ማገልገል አለብን ባያዋጣም ከምናገኘው ነገር አንፃር ባይመዛዘንም ህብረተሰባችን ግን አሁን ስትረስ ላይ ነው ከዛ አንፃር መደገፍ አለበት መዝናናት አለበት የተወሰነ ነገር ልናቀበለው ይገባል ዋጋ ነው ብለህ እንዳታስብ አለኝ እኔ ዋጋ ነው ብዬ አላስብም ልክ ነው ግን በኢትዮጵያ ድራማ ታሪክ ወይም እኔ ከተያዘልኝ በጀት አንፃር በጣም ትልቅ ክፍያ ነው የሚከፈለው አይደለም አልክ አንተ አልክ ይላል መጽሐፍ ቅዱስ እኔ ነገር ሲሰማ ደግሞ ክፍል 2 ይፈልጋልን እያሰብኩበት ነው አይ ደስ የሚለው ነገር ካመነበት ቅድም እንዳለው ነው በውትድርና ውስጥ ማህበራዊ አገልግሎት አለ በእኛ ስራ ውስጥም ቅድም እንዳልኩ ነው መስማማቱ ብቻ እኮ አይደለም ተስማምቶም ያሳየው ነገር እውነት የምር ግን ህብረተሰቡን ለማገልገል በሚያው ፍቃደኛ ነው የቀልዱ ነገር ያው ቀልድ ነው ሰርሽ አይናገርም እንጂ ብዙ የሚደግፋቸው አቅም ደካሞች እንዳሉ ነው በግል አቃለው እዚህ ጋር ካንተ ጋር ሊጨቃጨቅ ይችላል በጎን ለማን እንደሚሰጠውም አቃለው ከዛ አንፃር የክብርም ጉዳይ አለ ሰዎች ደግሞ በሰሩትና በስማቸው ልክ መከፈል አለባቸው የሚባለው ነገር አለ ግን ያገኘውን ነገር ደግሞ ብቻውንም አይበላው ከዛ አንፃር እምትከፍለው ለሱ ብቻ ሳይሆን ከጀርባው ለሚያግዛቸውም ሰዎች ነውና ግን ለወደደው ነገር ዋጋ መክፈሉ በጣም ደስ ብሎኛል ለኛ አሁን ከሱ ስር ላለን ሰዎች በጣም ትልቅ ትምህርት የሚሆን ቢተላለፍ የሆነ ነገር ዶክመንት ቢያዝ ትልቅ ትምህርት ቀድሞ የሚያደርጋቸው ነገሮች በጣም የሚያሙ ናቸው ምክንያቱም ሰራዊትን ከሩቅ ሆነ ይሄን ጊዜ ብዙ ሰዎች ሰራዊት በዚህ ምክንያት አይሰራም ሰራዊት በዚህ ምክንያት አይሰራም ምናም ብለው ተቀምጠው ይሆናል ከሰራ ግን ምን ያህል እንደሚሰራ እኔ የአይን ምስክር ነኝ ግሩፔም የአይን ምስክር በቃ በደንብ ነው እየሰራ ያለው አክቹአሊ ካራክተሩንም ወዷቸዋል እኔ በጣም ሰይፍ ምንድነው ስራው ላይ እንትን ከሆኑ ነው በቃ ሌላ አሁን የክፍያ ምናምን ጉዳይ እንደኛኮ ባለፈው አውርተናል ብሔራዊ ውትድርና ስንሰራ እኮ ደሞዛችን 20 ብር ነው እኮ በወር ከዛ ላይ ደግሞ የፀጉር የምናምን የመከላከያ ስፖርት የምን ይባልና ተቆራርጦ 17 ከ60 ነው ምናምን ነው የሚደርሰው በወር ግን የምታገለግለው አገልግሎት ደግሞ ምን ጥግ ድረስ እንደሚሄድ ቀድም አውርተናል እና አንዳንድ ጊዜ ይሄን እዚህ ከፍ ያደረገ ያከበረህ እንደዚህ እዚህ ጋር ያወጣ ህዝብ ነው ይሄንን ህዝብ ደግሞ መልሰ ማገልገል ብዙ እኮ በነፃ ምን ሰራው ብዙ ስራ አለ ለምሳሌ አሁን እንደምታቀው የእርዳታ ስራዎች እንደዚህ የማገዝ ምናምን ስራ ከዚህ ከብነት ጋር የተያዘ ምናምን ስራዎች ሁሉ ተቀላላ እንደውም ከፍለ ነው ብዙ ወጪ አለው እሱን አርገህ ተሰራለህና ብዙ የሚገርም ነገር አይደለም ለኔ ሌላው ደግሞ በደንብ ተዘጋጅተው የማያላግጡ ሰዎች ከሆኑ ለምሳሌ በዚህ አጋጣሚ ከሰይፉ ጋር ስንሰራ ይፈልጋልን ስንሰራ አንድም አብረን ከጥንት ጀምሮ ስለምንሰራ ስለማቀው ስለሚያቀይ ነው ሁለተኛው ግን ያንን ፕሮዳክሽን ሰይፉ ፐብሊሺንግ ነው እንትን ያለው ፕሮዲዩስ ያደረገው በምን ልክ ፕሮዲዩስ እንደተደረገኝ ያንን የምናቀው አንድ እንትን የሌለበት አላንድ መስመር እንትን ስተት ትዝካለህ የምሳው ሰዓት ላይ በቫን ነው እንትን የሚለው ልብስ እንደዚህ ነው አክተር ትልቅ ምናምን ነው ያረክፍያው እንትን ትልቅ አክተሮች ናቸው ያሉት ምናምን እንደዚህ እና እሱ አይነት ነገር ስታይ ከፍለህም ተሰራል ገብቷል እንኳን እንትን ሆነ እንደሱ ነው እዚህ ጋር ማሹ ጋር ስትሄድ the same thing ነው ያለው ዝግጅታቸው አክብሮታቸው ለስራ ያላቸው እንትን ርብርቡን ምናምን ስታይ ይሄንን ቡድን ማገዝ አለብህ ይሄን ግሩፕ ማገዝ አለብህ ነው ምክንያቱም አለበለዛ ወጣቶቻችን ካላገዝን ተኮፍሰን ቁጭ ካልን ከማን ጋር ነው መሰራው ነው ማን አለ ከሌካ አይባልም እንደዚህ ነውር ነው በጣም ምክንያቱም እነሱ ሲፈጥኑና ሲሮጡ አጓጉል እንትን እንዳይሉ አንተ ትጎትታለህ አንተ ትንሽ ስትንቀራፈፍ እነሱ ይጎትቷል መሃል ላይ ጥሩ ነገር ይፈጠራል በመሃል ደግሞ ተመልካቹ ጥሩ ነገር ያያል ኤግዛክት ይሄ ደስ ይላል ያው በሬውን ወጣቱንና ሽማግሌውን በሬ አንድ ላይ ጥመደው እንደሚባለው ማለት ሽማግሌ ነው ይያል አላልኩ ወዳንዳ ተጠርገና ሰርተን አልጨረስን አንተ እንዳትጣጣለኝ አለ ግን ከሚለው ነገር አንፃር ሰርች በነገራችን ላይ ሁሌም
እንግዲህ ለመስቀል ለት ይከበራል በዚህ አጋጣሚ እንደው መጀመሪያ ሻማ ነበር አይደል ምን ለኩሰው ስናከብር ልደተ አላስታውስም ረዘመብህ ከዛ ወደ ችቦ መጣ ባለፈው ያንተ ልደት በሚከበርበት ጊዜ ነው አይደለ የአማዞን ጫካ የተቃጠለ ለኔ ልደት ነው ብለ ማስወራትን አስታውሳለሁ ሁሉ ጊዜ ምን ጠይቀው ሰርሽ ልደቱን የሚከበርበትን ቀን እናከብራለን አብረን እንጨፍራለን ቁጥሩ ግን አይታወቅም ይሄን ያህል ከመቶ ምን ያህል ቢዘል አይ ቀን ስላለ ነው የምናገርበት ወሳኝ ቀን ለዛ ብዬ ነው እንጂ ምንም ያቁታል እኮ ሁሉም እዚህ ያሉት አሁን ያቁታል ያ ማለት ቀን ተቆርጦለታል ያቁታል ምን ተቆርጦለታል ረጅም እድሜ ከጤንነት ጋር ግን ይስተ እንወዳለን ሰርጂ ማረፊያ አዲስ ፊልማቸውን ይውላቸው በተከታታይ ይቀርባል ዲኤስቲቪ ላይ ተወዳጁ በቤቶች እናቋለን አሁን ራሱን ችሎ በማረፊያ ደግሞ እየመጣ ነው ተከታታይ ድራማዎች በመስራት ይታወቃል ከሰርሽ ጋር ጥምረቱ በጣም ልዩ ነው ተብሎለታል በዚህ ተከታታይ ድራማ ተከታታይ ድራማ የምትወዱ ሰርሽን ምን ነው በመጣልን የምትሉ በዚህ ተከታታይ ድራማ የመቆየቱን ያህል አንጀታችሁን በትወና ያርሰዋል ትስቃላችሁ የማረፊያን ተዋንያን ሰርሽና አሹን ከልብ አመስግኗቸው ከመልክቶች በኋላ እንመለሳለን ወዳችኋለሁ በጣም